ሰላም እንዴት ናችሁ? ቤተሰብ ደህና ናችሁልኝ? እዚህ ላይ ገንዬ የኔ እናት የሁላችን እናት የሀይሚና ብሩክ ምክር እየመከረቻቸው ነበርና በጣም ደስ በሚል የእውነት በጣም ነው የሚገርመው። ሁሌም ማለት ነው ዛሬ ብቻ አይደለችም ሁሌም ነው ገብታ የምትመክራቸውና እኔ በጣም የሚገርመኝ ግን የሀይሚና ብሩክ በጣም እድለኞች ናቸው የምላቸው እንደዚህ ትልቅ ሰዎች እነሱ የሚከታተሉ መሆን ነው በጣም የሚገርመኝ ማለት ነው። ለምን ሀይሚና ብሩክ ሁሉም ነገር ስለሆኑ እንደ ትልቅ እንደ ትንሽ በቃ እኔ እንጃ ይገርመኛል። በጣም እድለኞች ናቸውና በዚህ አጋጣሚ እኔ እንጃ ማለት እንደ ድራማ ምናምን የምታዩ ሰዎች በቃ ልክ እንደኛ ትንንሽ ምናምን በቃ ጊዜ ማሳለፍ ምናምን ይመስለኝ ነበር። ግን ደግሞ የእነዚህ ልጆች ግን በቃ ይለያል። ትልቅ ሰዎች ወልደው የራሳቸው ልጆች አይተው ምናምን ለሀይሚና ብሩክ እንደ ልጆች ነው ማያቸው እያሉ እንደዚህ ማየት እንደዚህ በቃ ይለያል ሁሉም ነገርና ገንዬ የኔ እናት ለሁላችን ነው የምትመክሪው። አንቺ ትለያለሽ። በጣም ነው ወንዶች በጣም ነው የምናከብርሽ። በዚህ አጋጣሚ ያው በላይክ ጀምሩ ውዶች ይሄንን ቪዲዮ። እኔም በጣም ስራ ቢዚ ምናምን ሆኜ ነው እንጂ በጣም ደስ ብሎኛል። ደስተኛ ነው ያለሁትና ጨረቃዎቻችን እንደዚህ ሆነው ከመጡ ብዙ ቀናቶች ነበር ደስታችን። ይሄን ሳምንትም ገና ብዙ እንሄዳለን። ሀይሚና ብሩክ ገና የአንድ ቀን ቪዲዮ ነው ይሄ ሁሉ የተሰራውና እስክናያለን። ቁርስ ምሳ እየሰሩ እንዲመጡ ተስፋ እናደርጋለን ለማለት ፈልጋለሁ። መልካም ጊዜ ወዶች ይቻሉ ተንኮለኞች ሴቶችም እንዲህ አመጣጣቸውን አቅም እሱ ደግሞ በጣም የዋህነት ነው ማይበት። ስለዚህ የምታደርጋቸውን ነገሮች ሁሉ ንገረኝ፣ ግልጽ ሁንልኝ ማለት ብሩክ ባለጌ ነው፣ ብሩክ መጥፎ ነው፣ ብሩክ መጥፎ ካራክተር አለው ማለት አይደለም። በየዋህነት እኔም ብሆን እኔ ገነትም ቢሆን በየዋህነት የማደርገው ነገር አንዳንዴ ሊጎዳኝ ይችላል። በእኔም በራሳችሁ ህይወትም ስታመጡ ማለት ነው። ለምሳሌ አሁን ብሩክ መኪና አለው። አንድ ሴት ሸኛኝ ብላ ለተንኮል ልትገባ ትችላለች። እሱ ደግሞ ምንድነው የሴት ማዘን ባህሪ ያለው እናቱን ይወዳል። ያቺ ሴት ለምን በምን ተንኮል እንደገባች አይታወቅም። እዛ መኪና ውስጥ ገባች። ምሳሌ ነው ደግሞ ይሄንን እየተናገርኩ ያለው ምሳሌ ነው። ግን ያ ነገር ቀድሞ እሷ ጆሮ ውስጥ ቢገባ ጥል ይመጣል። ለምሳሌ ባልና ሚስትም ሆኖ ፍቅረኛሞች የቀን ውሏቸውን አብረው ማውራት አለባቸው። ዛሬ እኮ ስውል እንዲያጋጥሙ ነበር፣ እንደዚህ ነበርኩ ከሌ እንደዚህ ብላ እንደዚህ ቢል ከሌላ ሰው እኔ ከምሰማው እሱ ሲነግረኝ ነው ደስ የሚል። እሱ ከነገረኝ እዘጋጅበታለሁ፣ ጭንቅላቴን አዘጋጀው። በቃ የሆነ ሰው መጥቶ እንኳን ሶስተኛ ሰው እንኳን መሀል ገብቶ የሆነ ነገር ውይ አይቼው ነበር እኮ እዚህ ቦታ ቢሉ ውይ አውቃለሁ እኮ ብዬ አሳፍረዋለሁ ያን ሰው። ፍቅረኛሞችም ማን ነው ባልና ሚስት መካከል ግልጸኝነት ያስፈልጋል። እሷ ጋርም እንደዛው ውሏን መናገር። አሁን ዛሬ ምንድነው ከተናገራችሁ ይገባችኋል። እኔ እያንዳንዱ ወንድም ወደ እኔ ህይወት ሲመጣ አንዳንድ ነገር በአጠቃላይ እነግርሃለሁ እና አንተ ደግሞ ችግርም እሱ ደግሞ ለክፋት ብሎ ሳይሆን ምንም ችግር የለውም የሚል ባህሪ አለው ብሩክ። ችግር በቃ ለምን እሱ ልቡን ያውቀዋል፣ ራሱን ጠንቅቆ ያውቀዋል፣ በራሱ በጣም ይተማመናል። ግን እሷ ውስጥ ሄዶ የሚፈጥረው ስሜት ሌላ ነው። ስለዚህ በግልጽ መነጋገር እንዳለባቸው ያሷ ጋር ሄዶ ምን ይፈጥራል የሆነ ነገር ሳደርግ እሷ ጭንቅላት ውስጥ ገብቶ ምን ይፈጥራል፣ እሷም ደግሞ የምትናገራቸውና የምታደርጋቸው ነገሮች ብሩክ ጭንቅላት ውስጥ ገብቶ ምን ይፈጥራል። ስለዚህ ይሄ ውይይት ያስፈልጋቸዋል። ይሄ ልጆች ናቸው። እንደዚህ አይነት ነገሮች አሁን እናንተ ድራማ ምናምን ትላላችሁ እንጂ እንደዚህ አይነት ነገሮች እኛም ፍቅረኛሞች ሆነን አስቸግሮናል። ስለዚህ መመከራው የሚቤት የሚመክሩት ምክር እኔ ብዙ ጊዜ ደስ ይለኛል። ምክር ሲመክሯቸው ምክር ነው ስራ መሆኑ ምንም እያወቁ ምክር ይመክራሉ። በቃ ምክር እያንዳንዳቸው ትልልቆች ናቸው። ከህይወታቸው ልምድ ምክር ይመክራሉ። ያስፈልጋቸዋል። እንደ እነሱ ፐርፌክት አይደሉም፣ ንጹህ አይደሉም። ስራ ነው ብለን እያንዳንዱን ነገር መናቅ የለብንም። ምክር የሚያስፈልጋቸው እነሱም ተናግረናል። በቃ ፍቅረኛሞች ሆነናል፣ ካሁን በኋላ ከልምዳችሁ ምከሩ፣ የሚያጋጥሙን ችግሮች ሊኖሩ ይችላሉ ብለዋል። ሁል ጊዜ ስራ ላይኖር እኮ ሁል ጊዜ አይደለም ስራ ነው እያልን መታለል የለብንም ሁል ጊዜ። ለምን እነሱ እኮ ንጹህ አይደሉም፣ መላእክት አይደሉም፣ ሊጋጩ ይችላሉ። ግን ይሄንን ከእናንተ ከተለያየ ከህይወታችሁ ከልምዳችሁ ምክር ስትመክሯቸው ይገባሉ። እኔ ሁሌም ፕራንክም ሲሰሩ ሆነ ምን ይሰል ለኛነት አይባቸዋለሁ። ትክክል የለም እሷ ትናገራለች እሱም ይናገራል እኮ ለኞች ነን። አልሸነፍ ባይነት አለባቸው። ይሄን መተው አለባቸው ሁለቱም ላይ አልሸነፍ። አንደኛው ዝቅ ማለት አለበት፣ አንደኛው ማዳመጥ አለበት። አንደኛው የሚሆነው ሁኔታ በአንደኛው ውስጥ ምን ይፈጥራል ብሎ ማሰብ አለበት። ሁለቱም ደግሞ ግልጽ ያለችው ትላንትናም ብላለች ዛሬም ደግማለች። ግልጽ እሱ አሁን ችግሮችን ለመፍታት የሚሄድበት መንገድ ወደ እናንተ ህይወት ማምጣታችሁ ያስተምራችኋል።
ድብቅ አድርጋችሁ ቆይ ይሄንን በዚህ ብፈታው ፍቅረኛዬን እንዳረብሸው በዚህ መልኩ ብፈታው ይሄን ችግር የምትሉት ነገር ተደብቃችሁ የምትሄዱበት መንገድ እዛ ፍቅረኛችሁ ጋር ሲደርስ ሊጎዳው ይችላል። ስለዚህ በግልጽ ነገሮችን ማውራት በቃ አንቺ እንዲጎዳሻል ብዬ ነው ያልነገርኩሽ ወይም በቁም ነገር አላየሁትም ማለት እኔ አንድ ቀን አሁን ለምሳሌ ባለቤት የሆነ ቦታ ከሆነች ሴት ጋር አጋጣሚ ወይ መኪና ውስጥ አድርጓት ወይ ሊሸኛት ምናምን ሄዶ ድንገት ከሌላ ሰው ከምሰው ወይ ዛሬ እኮ እንዲያጋጥሙ እንደዚህ ነበረ እንደዚህ ቢለኝ እኔ በቃ በቀላሉ ነው እንትን ቢለኝ እንኳን በቀላሉ ልረዳው እችላለሁ። በቃ ከሌላ ሰው ደንታ የማይሰጠኝም ከሌላ ሰው ብሰማ ይሄ ይፈጠራል። ወደፊትም በህይወታችሁ ሊፈጠር ይችላል። አንዳንድ ይሄ እኮ ብራንክ ነው እኛ ላይ ልጫወት ምናምን ብላችሁ አትለፉ። ወደ እናንተ ህይወት ሊመጣ ይችላል ፍቅረኛ ስትይዙ፣ ትዳር ስትይዙ። ስለዚህ ያንን ለማለት ነው። ግልጽነት አስፈላጊ ነው በሁለቱም መካከል። ቆይ እሷ ልትበሳጭ ትችላለች፣ እሱ ሊበሳጭ ይችላል። እንደዚህ ነው ብሎ አንድ ነገር አለ በቃ ሰምታው ብትናደድ ይሻላል። ሰምታው ወደ መፍትሄው ብትሄድ ይሻላል። እሱም ጋር እንደዛ በቃ ይሄንን ለማለት ነው። እና እኔ አንዳንድ ነገሮችን ሳይ በጥልቀት ሳይ እኔ የሚያጋጠመኝ ሊሆን ስለሚችል በእንትን አላየውም። ምንድነው በቀላል አላየውም። ገባሽ? ስራ ነው ብዬ በቀላል አላየውም። ለምን እነዛ ሂደቶች በእኔም በጓደኞቼ በዙሪያ ያሉ በጓደኞቼ በእህቶቼ ሲገጥማቸው ስላየው እና ምክርም ደግሞ ያስፈልገናል። ምክሩ በህይወታችን ብዙ ቻሌንጅ እያጋጠመን ነው ይላል። ሁሉንም ነገር ፕራንክ ነው ብለን ማለፍ አንችልም። እሷም ደግሞ የሚጎዳትን ነገር እሱም እያረመ እያስተካከለ ይሄዳል። ለምን የዋህነቱን እየቀነሰ ሴቶች በተለይ አዲስ አበባ ውስጥ ነው ያደግኩት እና ሴቶች አንድን ወንድ ከፈለጉት በተለያየ አቅጣጫ ሊጠቀሙ ይችላሉ። በተለያየ አቅጣጫ ያ ነገር ደግሞ እሷ ውስጥ ሲሰማ ከሱ ቆይ እሷን ይጎዳታል፣ ይሄን ነገር ብቻዬን ላስተካክለው፣ ይሄን ነገር ብቻዬን ልወጣው ሲል እሷ ደግሞ በአዙሪት ትሰማለች። ያው ሜንሽን ታደርጉላቸው የለ እንደሚረባና የማይረባው እያደረጋችሁኝ ነው፣ እየተጎዳው ነው። ኢቭን ጓደኞቼን እየጠየቋቸው እሷ ከአንተ ጋር ትምጣ ከአንተ ጋር እያሉ ጓደኞች ደግሞ መልሰው ለሱ እየነገሩት ይጎዳል። አሁንም እሷ ወይ የሆነ ቦታ እኮ እዛ ጋር አይተናል፣ ግን ውሎውን ደውሎ እዚህ ቦታ ነኝ እሺ ከከሌ ጋር ይሄንን አሁን ብሩክና ሀይሚ ተሰማችሁኝ፣ ይሄንን መጠቀም አለባችሁ። ውሏችሁን ተነጋገሩ። ሀይሚም ውሎሽን ለብሩክ ቢሆንም ውሎህን ለሀይሚ በቃ ከዛ ምንም ችግር አይመጣም። እኔ በታላቅነት ምንም ችግር አይመጣም። እናንተም ወደፊት ለሚገጥማችሁ ህይወት ይሄ ነው አስፈላጊ ነው። እንግዲህ ከወሰዳችሁት ስራ ነው ብቻ ብለን መቶ ሳይሆን ስራው ላይ ለህይወታችሁ የእናንተም ትምህርት አለው፣ እነሱም ደግሞ መማር ያለባቸው ትምህርት አለ። እኔ ስለማይባቸው ለእኝነት የለም አትበሉኝ፣ እናንተ አለባቸው ሁለቱ። ማንም እኮ አላለሽም ግን ይሄን ከታችም ከላይም ለሁሉም ነው። እዚህ ጋር ለእናንተ ብቻ አይደለም ለሁሉም እዚህ ጋር ላሉ የሚያዳምጡ እንዳለባቸው እኛ ሁላችንም እናውቀዋለን። ይሄንን ደግሞ ያስተካክሉት። ቤት ያፈርሳል ብዙ ጊዜ ያስተካክሉት። እሱ እንደዚህ ተናግሮኛል፣ እሷ እንደዚህ አድርጋ። አሁን ፍቅራቸው አይናቸው ላይ ይነበባል። ገባሽ? ሲተያዩ ይሄ አሁን እሷ ዞር ብላም ተደኔ ከውጭ ወደ ውጭ ወጣች አይደለም የሆነ ቦታ ክፍለ ሀገር ሆናም የሆነ ቦታም ሆና ከመጣችው ሲገናኙ አይናቸው ላይ ፍቅራቸው ይታያል። ገባችሁ? አብረው ሲሆኑ ግን እልህኝነቱ ያጋጫቸዋል። ብዙ ጊዜ እልህኝነት አለባቸው፣ ውስጥ እየተፈላለጉ እልህኝነት አለባቸው። ያንን ማስተካከል አለባቸው ሁለቱም። እኔ እንደሚሰማኝ ነው። እኔ አሁን የተሰማኝን ነው። እኔ የተሰማኝ አንድ ነገር አለ። እነዛ ግን ነገሮች ማስተካከል እዚህ ጋር ሁሉንም ነገር ማብራራት አይ በቃሽ ገንዬ እንደዛ ነው። እዚህ ጋር ደግሞ አታውሪ ካላችሁኝ እኔ ሌላ ቦታ ገብቼ መደቀድቅ ኖ እኔ ሲመቸኝ አንዳንዴ ማለት ነው ያው ምክር የምትሰጪው መርፌ ግዴታ አደባባይ ላይ ላይሆን ይችላል። አንቺ ደግሞ እናት ስለሆንሽ ማለት ነው። እኔ አደባባይ ላይ ምን አልኳቸው?